ላችሁ አንዳንድ ሰዎች ምላሳችሁ የሰው አጥንት ሰባሪ፣ አይናችሁ ደግሞ የሰው ህይወት የሚያጠፋ ነው። በሰው ህይወት በማያገባችሁ ነገር እየገባችሁ ትላንትና ላይፍ ላይ ሎተሪ ስትቆርጥ የነበረች ልጅ ዛሬ ደግሞ ከ4 ሰዓት በፊት ህይወቷን ማጥፋት እንደምትፈልግ በራሷ ፔጅ ቪዲዮ ቀርጻ ለቃ ያለችውንም ደግሞ ኦን አድርጋ ህይወቷን አጠፋች። ትዳር ከመሰረተች በጣም ጥቂት ጊዜ 4 ወራት ወይ 5 ወር ቢሆን ነው። ከዛ በፊት ሁላችንም የተለያየ ላይፍ ህይወት ውጣ ውረድ ይለያያል። የነበረባት መንገድ ላይ የኢንዱስትሪ የምትሰራ ልጅ ጀግና፣ ለሴቶች ታታሪ ሆነ ትልቅ ትምህርትን መስራት እንደሚቻል የሰውን ቃላቶች ችላ ያስተማረችንና በተግባር ያሳየችን ልጅ ናት። ህይወት ነው ይሄንን የሚያስተማራት እንጂ ዩኒቨርሲቲ ገብታ የተለያየ ትምህርት ቤት ገብታ የቀሰመችው ወይ ያገኘችው እውቀት አልነበረም። ቲክቶክ ላይ ስትመጣ ብዙ ሰዎች አብሶ ወንዶች በወንድ ስም ትጠሯት ነበረ። ዲስሪስፔክት ታደርጓታላችሁ። በጣም የምታንቋሽሿት። ትዳር ከመሰረቴ ደግሞ ለባሏ ምንድነው የምትሉት? እሷ እኮ ለአንተ አትገባም፣ አንቺ ለእሱ አትገቢም፣ እሱ እንደዚህ አይነት ሰው ነው፣ አንቺ እንደዚህ የነበርሽ እንደዚህ ላይፍ ያለሽ ነሽ ብላችሁ እነሱ ህይወታቸውን ለማሻሻል የሚያደርጉት ጥረት የሚያደርጉት ሩጫ ማስታወቂያውንም ላይፍን ለማጣጣም አዲስ ቤት ቀይራ አዲስ ቤት እቃ ሟልታች ልጅ በቅርብ ቀን ትላንትና ወዲያ እናቷ ጋር እንደነበረች እናቷ ጋር ምግብ ስበላ ባሌ እንደዚህ ያደረገልኝ ብላ በራሷ አላም በራሷ ሙድ ስትጫወት የነበረች ልጅ የእናንተን የኮሜንት ሩንታ መቋቋም አቅቷት 3 አመት በሙላ ይቅርታ አድርጉልኝ ቤተሰቦቼ፣ ያጠፋችሁም የበደልኳችሁም ይቅርታ አድርጉልኝ፣ እኔ እረፍት ያለው እዚህ ጋር ሳይሆን እረፍቴ ያለበት እረፍቴ በሞት ነው፣ ስለዚህ ህይወቴን አጠፋለሁ ብላ ህይወቷን አጠፋች። ታንቃ ሞተች። ያኔ ጥንካሬዋን ኢንተርቪው ያላደረጋቸው ሰዎች፣ ፎቶዋን ያልፖስታቸው ሰዎች ዛሬ ስትሞት ሶሻል ሚዲያ ሁሉ የሷ ፎቶ ሆነ አይደለ? ሰው ሲሞት በጣም ነው የምንዋደደው። ፍቅራችንስ ምን ዋጋ አለው? እኛ ከሞትን በኋላ ከሞትኩ በኋላ እኔ ከሄድኩ በኋላ ፍቅር ብትገልጹልኝ ምን ዋጋ አለው? እኔ በሰው ተከብቤ ሰው ርቦኝ ለምን ምን ሆንሽ፣ ለምን ዝም አልሽ፣ ለምን ጠፋሽ ያላለኝ ሰው ከሞትኩ ምን ሊያደርጉልኝ፣ ምን ልታደርጉልኝ? ካሪዮ ቢለፋፈራ ዋንቲ ቦቆና ነማከን ዮቻቴ ዱአ ቆፋደ አኔሴ አሙሉ ያራቲ ዋንዶች እሲን ጅፕሲሴ እሲን እንደሲሴ ወረጅስታ ይፈውና ወዳ አናፊ ጉያራ ጉያ ቆና ቆቴቴ የሮቶ ቆቶቆ ኦጀታኒስ ዋርባ ይጎተኒ እስኒን ደርቡ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እዚህ ጋር የምታዩት እህታችን እንግዲህ አሁን በኦሮምኛ የተናገረችውን ሰምታችኋል ማለት ነው። እኔን ማየት ማያስደስታችሁ ሰዎች ደስ ይበላችሁ፣ ዛሬ የመጨረሻ የእረፍቴ ቀን ነው በማለት ገመዱን በእጇ እንደያዘች ማለት ነው አሳይታ ዛሬ ማረፍ እፈልጋለሁ፣ በምድር ላይ እረፍት የለም፣ እኔ ሰራችሁም አልሰራችሁም እኔ እረፍት ማገኘው በሰማይ ነው፣ ስለዚህ ማረፍ እፈልጋለሁ፣ ዛሬ ደስ ይበላችሁ፣ ያስቀየምኳችሁ ይቅርታ፣ በእኔ ደግሞ የምትናደዱ ይስፋላችሁ በማለት እንግዲህ ይሄን ተናግራ ለሚሰድቧት ኮሜንት ላይ ስንቶቻችንን ቲክቶክ ላይ ስንቶቻችንን አሸማቀን ስንቶቻችንን በምላሳችን ወቅተን ህይወታቸውን የነጠቅን እህቶች አሉ። በጣም ያሳዝናል፣ በጣም ያማል። የእውነት ቅስም የሚሰብር ነው ማለት ነው። እንግዲህ እዚህ ጋር እንደተናገረችው ተናገረች በኦሮምኛ። ከዛ በኋላ ነው ራሷን ላይ ውሳኔ ወሰደችው ማለት ነው። በጣም ያሳዝናል። ቦኔ ሁላችንም የምናውቃት ናት። እንግዲህ ቲክቶክ ላይ ከብዙ መከራ ከብዙ ነገር በኋላ እንዲሁም ትዳር ከያዘች ደግሞ ገና 4 ወሯ ነው ካገባች። ቤቷን እያሳየች ቤት ቀይራ ይሄው ቤት ቀየርኩኝ ብላ ብዙ ነገሮችን እያሳየች ምን እያለች ነበረ። ቲክቶክ ላይ ገብታችሁ ካያችሁ ማለት ነው። ባሏን በቅርብ ነው የተመረቀ
እና በቃ ደስ የሚል ፍቅር ነበረ ስታሳይ ምናምን የነበረችው። ግን የስድብ መዓት እሷ ላንተ አትመጥንም፣ አንተ ለእሷ አትሆንም፣ በቃ ብዙ አይነት ቆሻሻ ነገሮች እየተናገሯት እየሰደቧት መጨረሻ ላይ ይኸው ተገላገላችሁ። እንግዲህ አግቡት ማለት ነው። እሷን እንደዛ ስታሸማቀቁ፣ እሷን እንደዚህ ስታደርጉ ዛሬው ነው ላይቭ ላይ ማን ቪዲዮ ሰራች ገመድ ይዛ በሰራችው ቪዲዮ እያሳየች ተናግራ ወዲያውኑ በዛችው ሰዓት ህይወቷን አጠፋች። አለቀ። ይሄ ነው በቃ የኛ ነገር። ይሄ ሁሉ ምንድነው? ምላስ፣ የሰው ምላስ፣ የሰው እውነቴን ነው የምላችሁ፣ የሰው ምላስ በጣም እንጨት ያደርቃል። የሰው ምላስ ተስፋ ያስቆርጣል። የሰው ምላስ ህይወታችሁን እንድትጠሉ ራሳችሁን ያስደርጋችኋል። የሰው ምላስ ሞትን እንድትመኙ ያደርጋችኋል። አዲስ እቺ ብቻ አይደለችም በእንደዚህ አይነት ነገር ህይወቷን ያጣች። ሌላም ልጅ ወፈርሽ በማለት ቲክቶክ ላይ የ13 ዓመት ልጅ በቲክቶክ ቅስሟን ሰብረው ጓደኞቿ በመሳደብ እና ኮሜንት በመጻፍ በዛ እኔ መኖር አልፈልግም፣ አስጠላለሁ፣ ታስጠያለሽ፣ ወፈርሽ አሉኝ ብላ ህይወቷን እንዳጠፋች አይታችኋል። ቪዲዮ ሰርቼበታለሁ። አባትም እናትም የተናገሩት አንጀት የሚበላ ነገር ከስንት ወር በፊት እንደዚህ ሰምታችኋል፣ አይታችኋል ማለት ነው በአዲስ አበባ ውስጥ። አሁንም ዛሬ ደግሞ ይኸው ተደገመች ቦኒ ማለት ነው። ስትሰድቧት፣ ስታማሽቋት እሱ ላንቺ አይመጥንሽም፣ ለአንተ ሚስት አትሆንህም፣ እሷ ወንድ ናት፣ እንዲህ ናት በቃ ብዙ ነገሮቿን ብዙ ነገር እያነሳችሁ ስትሉ ይኸው ይስፋላችሁ። በቃ ይኸው ራሷን ጥላ ሄደች። ግን ለምንድን ነው እንደዚህ የምንሆነው? ምን እየነካን ነው? የእውነት ምን እየሆን ነው? ነፍስሽ በአጸደ ገነት ትረፍ። መቼም ራሱን ያጠፋ ሰው መቼም በገነት አይኖርም። እንደው ለአፍ እንበል እንጂ ማለት ነው። ያሳዝናል በጣም። እዚህ ጋር ባሏ ሲመረቅ ነው። ከተጋቡ ገና በ4 ወር ትዳር ውስጥ የሰው ትዳር መበጥበጥ፣ የሰው ህይወትን መበጥበጥ። እናቷ ቤትም ነበረች እንደዚህ እንጀራ በድቁስ አርጋ ቀብታ እያሳየች ይሄው እናቴ ትኩስ እንጀራ ጋግራልኝ ዛሬ እናቴ ቤት ነኝ እያለች እያሳቀች እያወራች ነው። የኦሮምኛ ማታውቁ ስላላችሁ ነው ድምፁን የማጠፋው ማለት ነው። እና በጣም አመመኝ እውነት። ተቀጨች እቺ ህፃን አንድ ፍሬ ልጅ። በቃ ይሄ ሁሉ ምንድነው? የኮሜንት ተው፣ ኮሜንት ላይ አትሳደቡ። የእውነት ኮሜንት አለማንበብ ይሻላል ወይ ኮሜንት መዝጋት። በቃ ቪዲዮ ስትሰሩ ቲክቶክ ላይ እንደዚህ የሚያሸማቅቋችሁ ቆሻሻ ኮሜንት ለሚጽፉላችሁ ሰዎች ኮሜንት ዝጉ በቃ። ምክንያቱም ካላያችሁ ምንም አትሆኑ። በጣም ነው የሚያሳዝነው። እንግዲህ ይሄ ሁሉ በሰው ምላስ ነው ለዚህ ሁሉ የበቃች እህታችን። በሰው ምላስ ምን ተጠቀማችሁ? ምን አገኛችሁ? እውነት ምን አገኛችሁ? ገና ሙሽራዋ ገና በ4 ወር ካገባች ገና ቤቷን ከአመት በዓል በኋላ አሁን ከፋሲካ በኋላ ነው አዲሱ ቤት እንኳን የገባችሁ ማለት ነው። ተከራይታ አዲስ ቤት ቀይራ እቃ ገዝታ እቃዋን እዚህ ጋር አስገብቼላችኋለሁ በቪዲዮ በእያንዳንዱ እያሳየች ይሄን ገዛው ቤት ተከራየው እንደዚህ ያደረኩ እያለች አዲስ ቤት ፈረሻ ገና ከመግባቷ እናንተ 1 ወር ሳትቀመጥ እንግዲህ አሁን ከፋሲካ በኋላ ማለት ነው ፋሲካ ከወጣ በኋላ ነው ቤቷን እንኳን ይቀይራ አይገባችሁ። በዚህ በ2 በ3 ቀን ቅስሟን ስብርብር አድርጋችሁ ልጅቷ ራሷን ልታጠፋ አደረጋችሁ። ፈጣሪ ይይላችሁ። እህቴ ነፍስሽ በአጸደ ገነት ትረፍ። ለቤተሰቦችሽ መጽናናትን ያድልልን። እባካችሁ ተቆጠቡ። ብዙ እህቶችን እያጣን ነው በስድብ። ብዙ እህቶቻችንን መርዝ ኮሜንታችሁ እህቶቻችንን እያሳጣን ነው። እስኪ አጥንቷን ትበላላችሁ። ሄዱ እሺ ምስጡኑና ብሏት። የእሷን ባል ልታገቡ ነው? ሄዱ እስኪ አግቧት። በቃ አግቡ፣ የእሷን ባል አግቡ። እኔ በጣም ስሜታዊ እየሆንኩ ነው በዛሬው ቪዲዮ። የእውነት በጣም ነው ያሳዘነችኝ። ትላንት ስትሰደብ ነበረ፣ በኮሜንት ሲሰድቧት፣ በምን ሲሰድቧት አውጥታ ኮሜንት እያሳየች ስድቡን እያሳየች ይኸው በቃ አለች፣ ተናገረች። እኔን ማየት የምትጠሉ እኔን ማየት የማስደስታችሁ ይስፋላችሁ። እኔ በዚች ምድር ላይ ምንም ብሰራ እረፍት አላገኘውም። ስለዚህ እናንተ ይስፋላችሁ። ዛሬ የእረፍቴ ቀን ነው። የምትወዱኝ አፉ በሉኝ፣ አፉ ብያችኋለሁ በማለት ይቅርታ ቪዲዮ ሰርታ ገመድ እያሳየች በእጇ ይዛ እንደዛው በዛችው ደቂቃ ህይወቷ ጠፋ።
ያሳዝናል። እራሷ ቪዲዮ ለጥፋ ማለት ነው አደረገችው።